በካርኮቭ ድሉ ቀጥሏል ብላለች ሩሲያ። የተለያዩ የጦር ክፍሎቿም ወሳኝ የሚባሉ ግዳዮችን እንደጣሉ እያሳወቀች ነው ሞስኮ። በካርኮቭ ተጨማሪ ከተማም ተቆጣጥራለች። በ24 ሰዓታት ብቻ በሺዎች የሚቆጠሩ የዩክሬን ወታደሮችን ደምስሻለሁ የምትለው ሩሲያ የዩክሬን ብረት ለበሶችን እንደ ሻማ እንዳቀለጠችም ተናግራለች። ይህ እንደተጠበቀ ሆኖ ወሳኙ የሩሲያ የጦር ጀት ዓለምን እያስደመመ ይገኛል። ሱ-57ኢ ተዋጊ ጀት በዱባይ ድንገት መታየቱ ደግሞ በርካቶች ጀቱን ለማየት ተሰልፈው እንደነበርም ተነግሯል። የጦር ጀቱ በዱባይ ይታያል መባሉን ተከትሎ በርካቶች የጦር ጀቱን ለመመልከት ተሰልፈው እንደነበርም ተሰምቷል። በሌላ በኩል የአሜሪካ ኮማንዶዎች ላይ የተኩስ ሩምታ ተከፍቷል። ኤምባሲያቸውን ይጠብቁ የነበሩት የአሜሪካ ኮማንዶዎች ላይ የተኩስ ሩምታ ከወረደ በኋላ እነርሱም ያጸፋ ተኩስ ሰጥተዋል። ፍልሚያው እጅግ ከባድ እንደነበር ተነግሯል። የእስራኤል ጦር በበኩሉ የተባበሩት መንግስታት ድርጅት ለሰላም ማስከበር ተልዕኮ ባሰማራው ኃይል ላይ ተኩስ መክፈታቸው እያነጋገረ ይገኛል። እስራኤል ተኩሱን ለምን እንደከፈተችም ምክንያቷን አስቀምጣለች። እንዲሁም የቀድሞዋ ጠቅላይ ሚኒስትር ከሀገራቸው በስደት ቢወጡም በሞት ትፈለጊያለሽ ተብለዋል። የሞት ፍርድም ተፈርዶባቸዋል። እርሳቸውም የሞት ፍርደኛ ያደረጋቸውን ውሳኔ በተመለከተ ምላሽ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር ተጨማሪ ከተሞችን ማጽዳት ቀጥያለሁ ብሏል። ካርኮቭ የምትገኘውን ድቮሬሽቻንስኮይ የተባለችዋን ከተማ ነው የሩሲያ ጦር አጸዳሁ ያለው። ሩሲያዎች ደግሞ ካርኮቭ ብለው በሚጠሯት ግዛት እየተደረገ ያለው ፍልሚያ ቀጥሏል። የሩሲያ የመከላከያ ሚኒስቴርም ተጨማሪ ግዛቶችን በእጅ አስገብቻለሁ ብሏል። በድኔፕሮፔትሮቭስክም ውጊያው ቀጥሎ ጋይ የተባለችውን ከተማ የቮስቶክ ክፍለ ጦር እንደተቆጣጠራት ታውቋል። የግ የተባለው የጦር ክፍል ደግሞ በዶኔስክ የምትገኝ ሌላ ስፍራ መቆጣጠሩን አሳውቋል። ሴንትር የተባለው የሩሲያ የጦር ክፍል በበኩሉ 490 የሚሆኑ የዩክሬን ወታደሮችን እንዳይመለሱ አድርጌያለሁ ብሏል። ያግ የተባለው የጦር ክፍል በበኩሉ 210 የዩክሬን ወታደሮችን ገድያለሁ ሲል፣ ዛፓድ 230 የሚሆኑ የዩክሬን ወታደሮችን ከህይወት መዝገብ ሰርዣለሁ ብሏል። ቮስቶክ 215ቶቹን በተመሳሳይ ሸኝቻለሁ እያለ ይገኛል። ዩክሬን ለጦርነቱ የምትጠቀምባቸውን የኃይልና የባቡር መሠረተ ልማቶችንም እርምጃ እንደወሰደችባቸው ሩሲያ አልሸሸገችም። በፖክሮቭስክም ፍልሚያው ቀጥሎ 290 የሚሆኑ የዩክሬን ወታደሮች የተቀጠፉበት ጥቃት መፈጸሙ ተሰምቷል። ይህ ደግሞ የሆነው በ24 ሰዓታት ውስጥ ብቻ ነው ይላል የሩሲያ ጦር። ከወታደሮቹ ጋር የነበሩ ብረት ለበስ ተሽከርካሪዎች እና መድፍ እንዲሁም ሌሎች ከባድ መሳሪያዎች የጥቃቱ ሰለባ እንደሆኑ የሩሲያ የመከላከያ ሚኒስቴር ይፋ አድርጓል። በየቀኑ በደርዘን የሚቆጠሩ ሰፈሮችን ነፃ እያወጣች የምትገኘው ሩሲያ በጦር ሜዳ ላይ ታሪክ እጽፋለሁ በሚለው ወኔዋ ቀጥላበታለች። ይህ እንደተጠበቀ ሆኖ ሱ-57ኢ ተዋጊ ጀት በዱባይ ይታያል መባሉን ተከትሎ በርካታ ሰዎች የጦር ጀቱን ለማየት እንደተሰለፉም ተነግሯል። የአምስተኛው ትውልድ የጦር ጀት የሚባለውና ሩሲያ አሉኝ ከምትላቸው ወሳኝ የጦር ጀቶች መካከል አንዱ የሆነው ሱ-57 በዱባይ የአየር ትርኢት እንደሚያቀርብ ይጠበቃል። ዱባይ ኤርሾ 2025 የተሰኘ ዓለም አቀፍ የጦር ጀቶች እና የአውሮፕላን ትርኢት በተዘጋጀበት ሰዓት ነው በዱባይ ይህ ጀት ይታያል የተባለው። በርካቶችም ገና ይህንን ዜና ሲሰሙ ሱ-57 ምን አይነት ጀት ነው እስኪ እንመልከተው ብለው በጉጉት እየጠበቁ እንደሚገኙ ይነገራል። በአየርም በምድር ላይ ያሉ ኢላማዎችን ማጋየት የሚችለው ሱ-57 የጦር ጀት ከራዳር መሰወር የሚችልባቸው ጥበቦች እንዳሉት ይነገራል። በቀጣዮቹ ተከታታይ ቀናት የሚደረገው የዱባይ ኤርሾ በመከላከያ ዘርፍ የተሰማሩ ኩባንያዎች አሉኝ የሚሏቸውን የጦር መሳሪያዎች በማሳየት ገበያ የሚያፈላልጉበት እንደሆነ ይነገራል።
በሌላ በኩል የአሜሪካ ኮማንዶዎች ላይ የተኩስ ሩምታ ተከፍቷል። በሃይቲ ኤምባሲያቸውን ይጠብቁ የነበሩት የአሜሪካ ኮማንዶዎች ናቸው የተኩስ ሩምታ የተከፈተባቸው። ፖርት ኤዩ ፕሪንስ በተባለችው የሃይቲ ርዕሰ መዲና በጣም ከበድ ያለ ተኩስ እንደነበረ የኮማንዶዎቹ ቃል አቀባይ ይፋ አድርገዋል። 12 ሚሊዮን ሕዝብ የሚኖርባት ሃይቲ እንዲህ አይነት ነውጥ ውስጥ ከገባች ቆይታለች። በወንጀል የተደራጁ ቡድኖችም አልፈው ተርፈው የአሜሪካ ኮማንዶዎች ላይ ተኩስ እስከ መክፈት ደርሰዋል ነው የተባለው። እነዚህ በውንብድና ላይ ተሰማርተዋል የተባሉ ቡድኖች ከጊዜ ወደ ጊዜ ገንዘብ እያገኙ እየተደራጁ እንዲህ አይነት ጥቃቶችን ማድረስ መቀጠላቸውም ተሰምቷል። ካፕቴን ስቲቨን ኬናን የተባሉት ቃል አቀባይ እንደተናገሩት የአሜሪካ ኮማንዶዎች የተከፈተባቸውን ተኩስ መሰረት አድርገው ምላሽ ሰጥተዋል ብለዋል። እስካሁን ምንም አይነት ጉዳት አለመድረሱንም አረጋግጠዋል። ይሁንና እነዚህ ቡድኖች እንዴት በዚህ መጠን ከበድ ያለ ጉልበት ኖራቸው የሚለው ጉዳይ ግን እያጠያየቀ ይገኛል። በድህነትና በጸጥታ ቀውስ ውስጥ የምትገኘው ሃይቲ ባለፉት 4 ዓመታት በተለይ ከባድ መቀመቅ ውስጥ ገብታለች። በፕሬዝዳንት ዮቬናል ሞስ ላይ ግድያ ከተደረገ በኋላ ነበር ሃይቲ የለየለት ቀውስ ውስጥ የገባችው። የአሜሪካ መንግስትም ወደ ሃይቲ እንዳትጓዙ የሚል ማስጠንቀቂያ እንዳወጣ ይታወቃል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ከ2 ዓመታት በፊት ነበር ወደ ሃይቲ እንዳትጓዙ የሚል ማስጠንቀቂያ ያወጣው። የሀገሪቱን የጸጥታ ችግርም 4ኛ ደረጃ ሲል ደረጃ አውጥቶለት ነበር። የሽብር ተግባራት አሉ፣ እገታ፣ ወንጀልና ሌሎች አመጾችም ተበራክተዋል። ወደ ሃይቲ እንዳትሄዱ ሲል ዜጎቹን አስጠንቅቆ ነበር የአሜሪካ መንግስት። የተባበሩት መንግስታት ድርጅት ውስጥ የአደንዛዥ እጽ ንግድንና ወንጀልን የሚከታተለው ክፍል ሪፖርት እንዳደረገው እነዚህ የወንበዴ ቡድኖች ዋና ከተማዋን ፖርት ኤዩ ፕሪንስን ሙሉ ለሙሉ በሚባል ደረጃ ተቆጣጥረውታል። እስከ 90 በመቶ የሚሆነውን የከተማይቱን ዋና ዋና መንገድ ተቆጣጥረዋል ነው ያለው የተባበሩት መንግስታት ድርጅት። በ2024 ብቻ በእንዲህ አይነት ችግር 5600 ሰዎች ሞተዋል ያለው የተባበሩት መንግስታት ድርጅት 1.3 ሚሊዮን የሚሆኑት የሃይቲ ዜጎች እንደተሰደዱም ይገልጻል። እነዚህ የወንጀል ቡድኖች ናቸው የተባሉት ቡድኖች ሩዝን ጨምሮ የምግብ ግብዓቶችን እንደሚቆጣጠሩና ከአንዱ ወደ አንዱ ማሳለፍም ቀላል ነገር እንዳልሆነ ይነገራል። በኬንያ የሚመራ የተባበሩት መንግስታት ድርጅት የሚያስተባብረው ልዩ ሰላም አስከባሪ ልዑክ ወደ ሃይቲ ቢያመራም እስካሁን የተፈለገውን ለውጥ አላመጣም። አንዳንድ ወሳኝ አውራ ጎዳናዎችን ይህ የሰላም አስከባሪ ኃይል ቢቆጣጠርም አሁንም በበርካታ ችግሮች ምክንያት ያሰበውን ማሳካት አልቻለም። የመንግስታቱ ድርጅት ሪፖርት እንደሚጠቁመው 2500 የሚሆኑ ወታደሮችንና ፖሊሶችን ወደ ከተማይቱ ለማስገባት ጥረት የተደረገ ቢሆንም ይህ ግን 40 በመቶ ብቻ ነው የተሳካው። ለዚህም ደግሞ የገንዘብና የቁሳቁስ እጥረት ምክንያቶች ናቸው ተብሏል። የመንግስታቱ ድርጅት ቢያንስ 5500 የሚሆኑ ወታደሮችና ፖሊሶች ወደ ሃይቲ ፖርት ኤዩ ፕሪንስ መግባት አለባቸው እያለ ይገኛል። በሌላ በኩል እስራኤል በተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ላይ ጥቃት ሰንዝራለች። የተባበሩት መንግስታት ድርጅት በሊባኖስ ሰላም እንዲያስከብር የገባው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ላይ ነው ቴል አቪቭ እርምጃ ወስዳለች የተባለው። ቴል አቪቭ ለዚህ ምክንያት ስትሰጥ በአካባቢው የነበረው የአየር ጸባይ የተሳሳተ እርምጃ እንድንወስድ አድርጎናል ብላለች። የመንግስታቱ ድርጅት በበኩሉ ይህ ከፍተኛ የሚባል የሕግ ጥሰት ነው፣ እስራኤል እንዲህ አይነት ተንኳሽ ድርጊቶችን ከዚህ ቀደምም ስታደርግ ነበር፣ አሁንም ደግመዋለች፣ ይህ ጸባጫሪነት ይቅር ብሏል የመንግስታቱ ድርጅት። ከ19 ዓመት በፊት የነበረው ጦርነትን ተከትሎ የመንግስታቱ ድርጅት በእስራኤልና በሊባኖስ መካከል ችግር እንዳይፈጠር የሰላም አስከባሪ ኃይሉን አስገብቶ ቆይቷል። የሰላም አስከባሪ ኃይሉ ግን እስራኤል ጉልበተኛ የሆነችብኝ ተቸግሬያለሁ ብሎ የተለያዩ ሪፖርቶችን ማውጣቱም የሚታወስ ነው። እስራኤል ከሜርካቫ ታንኳ ተኩሰዋለች የተባለውን መሳሪያ በተመለከተም መሳሪያውን የተኮስነው በአየር ጸባይ ምክንያት 2 ተጠርጣሪዎች ወደኛ እየተጠጉ እንደሆነ በመገመታችን ነው፣ በኋላ እንዳጣራ ነው የመንግስታቱ ድርጅት የሰላም አስከባሪ ቡድን አባላት ናቸው፣ እናም ይህ ስህተት ነው ብላለች። በሊባኖስ ድንበር ላይ ግዙፍ አጥር እያጠረች የምትገኘው እስራኤል ሂዝቦላህ በአካባቢው እስካለ ድረስ ሰላም አላገኝም ብላ ውጪ ከተባለችባቸው አካባቢዎች እንኳን ሳትወጣ ቀርታለች።
በመጨረሻም የቀድሞዋ የባንግላዴሽ ጠቅላይ ሚኒስትር በሞት እንዲቀጡ የሀገሪቱ ፍርድ ቤት ወስኗል። የባንግላዴሽ ዓለም አቀፍ የወንጀለኞች ችሎት ነው ይህንን ውሳኔ የወሰነው። የቀድሞዋ ጠቅላይ ሚኒስትር ሼክ ሐሲና ምንም እንኳን በባንግላዴሽ ባይገኙም ፍርድ ቤቱ ግን ውሳኔውን ከመወሰን ወደ ኋላ አላለም። ከዓመት በፊት ወጣቶቻቸው ሲያምፁባቸው ሀገር ለቀው ወደ ህንድ የተሰደዱት ሐሲና በሌሉበት ይህን ፍርድ ተቀበይ ተብለዋል። እርሳቸው በበኩላቸው ምንም አይነት ዲሞክራሲያዊ ስልጣን የሌለው ያልተመረጠ መንግስት ያቋቋመው ችሎት እንዲህ አይነት ውሳኔ መወሰን አይችልም፣ ቀድሞውኑ የተዛባ ነበር፣ አሁንም ፍርዱ የተዛባና ፖለቲካዊ ሐሳብ የተጫነው ነው ብለዋል። ቀድሞውኑ ውሳኔው እንደዚህ እንደሚሆን ያውቁ እንደነበርም ተናግረዋል። በህንድ የሚኖሩት የቀድሞዋ ጠቅላይ ሚኒስትር 1400 ሰዎች ላለቁበት አመፅ ተጠያቂ ናቸው። ሰዎቹ በቀጥታ እንዲገደሉ ለጸጥታ ኃይሎች ትዕዛዝ ሰጥተዋል ተብለው ነው ክስ ተመስርቶባቸው የነበረው። አባታቸው ሼክ ሙጂቡር ራህማን የሀገሪቱ የመጀመሪያው ፕሬዝዳንት ነበሩ። በ1975ቱ መፈንቅለ መንግስት እስኪገደሉ ድረስም ባንግላዴሽን አስተዳድረዋል። የአባታቸው ልጅ ሆነው ሀገሪቱን አስተዳድረዋል። ለ15 ዓመታት ያህል ስልጣን ላይ ያቆናጠጣቸውን አዋሚ ፓርቲንም ከእርሳቸው በኋላ የመጣው መንግስት በምርጫ እንዳይወዳደር ማገዱ የሚታወስ ነው። በቀጣዩ ዓመት ባንግላዴሽ ምርጫ አድርጋለሁ ብላ እየጠበቀች ትገኛለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።